እያለች ስታወራ ነበረ ማለት ነው። እንግዲህ ደስ የሚል በዓል ይመስላሉ። በጣም ያምራሉ። የምር በጣም ያምራሉ። ደስ የሚል አቀራረብ ነበረና እንግዲህ ሰላም ብዬ ናታን እስቲ ለዳጣ መስጦታ ከዛ እያለች ነበር። ስጦታ እኮ ምስጢር አይነገርም ሰላምዬ እያላት ነበር። እባክህ ናታን ንገረኝ፣ እስቲ ንገረኝ፣ ምንድን ነው የገዛለት አሳየኝ እያለችው ነበር። አልነግርሽም ምስጢር ነው እያለት ነበር። ግን ገዝታለታል እያለች አዎ ገዝቻለሁ ግን አላሳይሽም እያለት ነበር። እና እሺ ጥሩ እንግዲህ ብለውን ወደ ሳሎን እንሂድ ስትል ዳጣ ትመጣና ምንሽ ነው እያለች ስታወራ ነበር። በጣም ፏበትን ብላለች። ቆንጅዬ ዳጣ ስታምር የምር በጣም ቆንጆ ሆናለች ማለት ነው። እንግዲህ እንደዛ እያለች ስታወራ እናም እንደገጠኝ ውሃና መጠን ይመጡና ባጉ የት እንደታሰረ ዳጣን እየጠየቁ ቆይ ባጉ የታሰረበት ቦታ ለምንድን ነው የፈለጋችሁት? አንድ ነገር ለማድረግ እያሰቡ በጉን ለማስለቀቅ እያሰቡ ነበር ናታን እና አረብ እናት ሳልበላ አታዛግኝ እያላት ነበር። ዳጣ መሆን አንዳንድ ነገር ስታወራው ነበር እና ናታም በጣም ደስ ብሏት እያያት ነበር። እንግዲህ ሁሉም ሰው ፋ ብትን ብሏል። በዓል ይመስላሉ። በጣም ደስ ይላል። ናታም ደስተኛ ሆናል። ዳጣ እንግዲህ እሷም ለናታን ስጦታ ትገዛለች፣ እሱም ይገዛለታል። ሁሉም ቤተሰብ አንድ ላይ ተሰባሰቡ። ምጥንና ውሃ እንግዲህ በጉን ፈቶ ለቀቁ ማለት ነው። ዳጣ ቡና እያፈላች ነው። አሁን ማሴቶ ንሻል እያለችው ቡና እያፈላች ነበር። እና ደረጀና ማርታ በጣም ደስ ነበር በዓሉ። ደረጀ ዳቦ እየቆረጠ ነበረ። እንግዲህ ሁሉም ተሰብስቦ ደስ በሚል ሁኔታ አብሮ እያሳለፉ ነበር። ውሃም መጠጥ ምን እያለች እያቀዳችው ባልተጫወቱ ዘና በሉ እያለች ነበር። ልክ መጠጡ ለዳጣ ስትቀዳው ዳጣ እኮ አልጠጣም እያለችው ነበር። አይ እናንተ ስላላችሁ እኮ ነው እንጂ ትጠጣለች። አይ እኔ መጠጥ ላይ ብዙ እኮ አይደለሁም እያለችው ነበር። እና በጉ እንዳመለጠው ደረጀ ይነግራል። ማርታ ትደነግጣለች። እና በጉ ተጠፋ ማለት ነው። አሁን በጓራጁ አይመጣም እንደተባለች ቆይ ለምንድን ነው የምታስጨንቃት? ተይኝ አትቅጭለት ስትለው እንግዲህ ኢሜ ደግሞ ዳጣን ለማስቸገር እየሞከረችው ነበር። ሁሉ ተሰብስበው አብረው ቡና እየጠጡ ፋቦት እያሉ ነው። በጣም ደስ ይላል። አሁን ጨዋታ አስታምጦ እንጫወት ግን ጨዋታ ይሉና ጨዋታ ማጫወት የጀመረበት ምልክት ማለት ነው። ከዛም ያሸነፈ ሽልማት 10,000 እንደሚሸለም ደረጀ ይነግራቸዋል። ከዛ ጨዋታ ይቀጥላል። ጨዋታ ወጣና ውሃ ይጀምራሉ። ዶሮ ስታሰር ነበረ በምልክት እየገለጠችው፣ ነገር ግን ዳጣ ማወቅ አልቻለችም። ዶሮ ታስሮ የምለው ነበር በጉ ታስሮ ብላ ዶሮ ታስሮ አላለችም። ዳጣም እንደዛ በምልክት እያሳየቻት በጣም ደስ ብሏት ነበር። ነገር ግን መልሱን አላገኙትም ማለት ነው። ናታንና ኢሜም እንደዛው እየሞከሩ ነበር፣ ነገር ግን አላገኙም። እነሱም ደስ የሚል ጊዜ አብሮ እያሳለፉ ነበር። እንግዲህ አሁን ደግሞ ምግብ ቅርቦ አንድ ላይ ሁሉም ፈታ ብሎ ወጥ እያቀረቡ ሁሉም ምግብ ለመብላት እየተመዘጋጃት ተቃላችሁ። የኢትዮጵያ በዓል በጣም ነው ደስ የሚለው። ብትን ብሎ እንደዚህ ፋ ብትን ብለው የበዓል ቀን በጣም ነው የምጓጓኝነት። እንግዲህ እንደ አጋጣሚ ውሃ ኢሜ ዳጣን ስታጎርሶ ደረቅ አጉርሳ እያነቀሻ ነበር። ልጅቷ ምንድን ያደረግሽው? ደረቅ ነው የቆረቆረሻት? ቆይ ያደረግሽ ነው ኢሜ እያለቻት ነበረ። ኢሜ እንግዲህ ዳጣን ለመጉዳት ዳጣን ለማጉረስ ስሞክር ኢሜ አውቃን ዳጣን ላይ ትልቅ ጉርሻ ታጉርሳታለች። ልጅቷ ምንድን ያደረግሽው? ደረቅ ነው እንዳጎረሽው እያለቻት ነበር። አይ ደህና ነኝ አሁን እኮ ደህና ነኝ እያለች ነበር ዳጣ። እሺ በቃ ወደ ራሳቸው ተመለሱ ተረጋጉ እያለች ነበር። ነገር ግን ኢሜ ዳጣ ሰክራ ዛሬ አባዬ ሆነ ዳጣ ከሰከሩ ሁሉም ጉድ ዝርግፍ አድርጎ ይነግሩናል እያለች እነሱን ለማሰከር እየሞከረች ነበር። ከሰከሩ በኋላ እነሱ ምን እንደሚያወሩ ለመስማት ነበር የእሷ አላማ ማለት ነው።
የበጋራጁ መጥቷል ተብሎ ደረጀ ወደ ውጭ ሲወጣ በጉ እንደጠፋ ነገራችሁ። ምን አሁን በጉ ተፈቶ እንደሌለ ያሰሩበት ቦታ የለም ብሎ ይነግራቸዋል። እንዴት በተነሱ እንፈልጉላችሁ አንድ ላይ ሄዱና ፍለጋ ይወጣሉ። ነገር ግን በጉን ፈቶ የለቀቁት ውሃና ምስጢር ነው። ውሃ ልጠጣ አልጠጣ እየለች መጠጡን መጠጣት ጀመረች። ከዛ ሰከረች። እንደጋጠመ ለሰላምዬ በጉን እነሱ እንዳስለቀቁት ነገረቻት። ስትሰክር እንግዲህ መቀደድ ጀመረች። ስጋር እንደዚህ ያስቀድዳል እንዴ? በስመ አብ ወልድ ሰቦን አልጠጣም። እና እንደዛ እያለችም ተናፋን ትደውልና ምስጢርና ውሃ እኮ ናቸው በጉን ፈቶ እየለቀቁት። እሺ ምስጢር ውሃ ሲሆን ምስጢር እንዴት ነው እንደዚያ ምጥን እንዴት ተደረገች እያሉ ቆይ አንቺ ሰዎች ሲወጡልሽ በቃ ሁሉ ነገር መገልበጡን አይደለም ወይ አንቺ በመቁረጥ ውሃ ላይ ፈጭ እያለች ነበር። ሰክራ ታኝታለች። ይመር እንደዚህ ያደርጋል ስካር እስክል ድረስ እኮ እኔ ራሱ እና እንደቀጠመ የሚመጣን ይሄ እኮ ዳጣ ብርጭቆን ምን አሁን ምን አገባሽ ታዲያ? እሷ ምን ለማድረግ እየሞከርሽ ነው? ግን እንደዚህ የምትቀዥላት እያለቻት ነበር። አይመለከትሽም ብላ ይነግሯለች። እና ሁሉም ሰው ተሰብስቦ አብሮ እያወሩ ነበር። እና በመጨረሻ በጉ ተገኘ ማለት ነው። ዳጣም ጠጪ እያለቻት ማስጨነቅ ጀመረች። እኔ እኮ መጠጥ ላይ ብዙ አይደለሁም እያለቻት ታስጨንቃ ስትላትም ነገር ግን ልትሰማ አልፈቀደችም ማለት ነው። ምን እያረግሽ አላውቅም፣ ነገር ግን እባክሽ እንደዚህ አታርጊ እያለቻት ነበር። ዳጣን እየጠበቀቻት ነበረ። ሰላምዬ እንግዲህ ስጦታ መሰጣጣት ተጀመረ። ዳጣ ስልክ ስታደርግ ደረጀ ይደነግጥና ዳጣም ለናታን ስጦታ መጽሐፍ ሰጠች። ለኤሚ ደግሞ በረሮ ሰጠችው ማለት ነው። ውሃ ሰክራ ስለነበር ማርታ እያባበለቻት ነበር። እንዴት ትጠጣለሽ? ምንድን ነው ተቃጠልሻ? ውሃ አምጪልኝ ዳጣ እያለቻት ነበር። ከዛ ስጦታ መስጠት ጀመረ። ዳጣ ንግግር አደረገች። የሚቀጥለው ዓመት ከቤተሰቦች ጋር እንደማሳለፍ እርግጠኛ ነኝ እያለች ነበር። እንግዲህ ሁለት ስጦታ እንዳዘጋጀች እና አንዱ ለናታን እንደሆነ ተናገረች። እንግዲህ ለናታን መጽሐፍ ሰጠች። ለኢሜ ደግሞ በረሮ ሰጠች እና ኢሜ በጣም ደነገጠች። ለናታን ስጦታ በመስጠቷ በጣም ተናደደች። ምክንያቱም መስጠት እንድትሰጥ አትፈልግም ነበር። በቅናት ታውራለች። እንዴት ብደፍር ነው ወደ ስጦታ መስጠት በማለት በጣም ተናደደች። እንግዲህ ሁሉ ሰው በጣም ደስ ብሎትና ዘና ብሎ ኢሜትና ልጅና ስጦታን ተወረውራለች እና እየሳቁባት ነበር። እንግዲህ አንድ ፋኒ እንደሆነ ከመጀመሪያም ተናግራለች እኮ እያለ ሁሉም ሰው ስጦታ ይቀበልና ደስ በሚል ሁኔታ አብሮ የማሳለፍ ይጀምራሉ። ኢሜ በጣም ፈርታ ነበረ። ምክንያቱም የተሰጣት በረሮ ስለሆነ ደንግጣ ነበር። ደረጀም በጣም እየሳቁና እየተጫወቱ ነበር። እንግዲህ ለዛሬ አድርሶናል። ለቀጣይ ዓመት እንዲያደርሳቸው እንግዲህ እየባረካቸው ነበረ ማለት ነው። ወደ ተመልካዮች እንግዲህ ደስ በሚል ሁኔታ እየጨፈሩ ፈጣ